ፍራሻችን ሁሉ ነገር ውሃ ነው የሚሆነው እና የጸባችን መንስኤ ወንድሜ ሊደበድበኝ የቻለበት ምክንያት እናቴን በጣም ተማጽኜ ወደ ቤት እንድገባ አደረግኩኝ። ወደ ውስጠኛው ቤት እናትሽን አስወጥተሽ ወደ ውስጠኛው ቤት ገብተሻለሁ፣ ገልሻለሁ፣ በቃ አንቺን ገድዬ ለመንግስት እጅ እሰጣለሁ። ከድሮም ጀምሮ ነው እርጉዞኝ ጀምሮ ደበደብ ነበረ። አለኝ አባት አለኝ፣ ግን አባትም ሳይድ የሚያደርገው የወንድ ስለሆነ ወደዛ ነው ሳይድ የሚደረገው። አይዞሽ አትባይም፣ ልጅሽ ይጎሳጦላል፣ ልጅሽ ይጎዳል። ግዴታ ደግሞ መስራት አለብኝ፣ መድኃኒት አለብኝ በየወሩ የሚወስደው እሱ የራሴን መድኃኒት አለ መመገብ አለብኝ። ይሄን ሰርቼ የተወሰነ ስራ ሰርቼ እስከመጣ ልጄ ተጎድቶ አገኛለሁ። ሲከፋኝ እናገራለሁ፣ ልጄ ሲመታ እናገራለሁ። ምክንያቱም አፍ የለውም፣ እሱ አንደበት የለውም። እኔ ነኝ የምናገርለት። ስናገር እንደ ሌላ ነገር ነው ተደርጌ የተቆጠርኩት። ለዛ ነው ሁሉ ድብደባ የደረሰብኝ። ሀቢባዬ በዛ ላይ ያመኛል። በሞት እንኳን ማን እንደሚረከበኝ አላውቅም። ራሴን ለማውጣት ልጄን ለመግደል ራሴን ለመግደል በጣም ብዙ ሞክሬ ነበር፣ ግን አልተሳካም። በቃ እግዚአብሔር የወደደውን ያደረገው። አልሞትም አለን። እሺ ምን ላድርግ? እሺ ቆንጆት እየጠይቅሽ እድሉን ስጪኝ ፕሊስ። ወንድምሽ ይቅርታ፣ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ልጅ ነው? አዎ የእናቴ አባቴ ልጅ። ታላቅሽ ነው? ታላቄ ነው። እሺ በስንት አመትሽ ነው የደፈረሽ? አትሊስት እንደው 15 እና ተከታታይ እድሜ ላይ ነው የነበር ነው። 15 16 አካባቢ ተከታታይ እድሜ ላይ ነው የነበር ነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ። ቤተሰብ በጥያቄው ልክ አድርጊልኝ። በ15 ሲደፍርሽ ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸዋል? ለእናትና ለአባትሽ ቁጭ አድርገሽ? አዎ ተናግሬያለሁ። አዎ እና ለህግ አመለከት ሲል ለህግ ተጠይቀዋል? አልተጠየቀም። ምክንያቱም ይኸውልሽ ሀቢባዬ እኔ ያወጣሁት ከ20 ዓመት በኋላ ነው ይህን ታሪክ ወደ ሚዲያ ያወጣሁት። በጣም ሲከብደኝ የሚያግዘኝ ሰው ሳጣ ስገባና ስወጣ በፊት ልጅ ስለነበርኩኝ በጣም በዛ ከተባለ 15 ዓመት ሊሆነኝ አካባቢ ነው ነገር የተፈጸመው እና ወደ ሚዲያ ለማውጣት በጣም እድሜም አይፈቅድም። ልጅ ነኝ፣ ተማሪ ነኝ። ቆንጂትዬ የኔ ጥያቄ በ15 ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ? ወደ ህግ ይዘውልኝ አልሄዱም። የድሮ ቤተሰብ ታውቂዋለሽ፣ የቤተሰቡን ክብር ስለሚፈልግ ሚስጥር ነው ያደረጉት። ሚስጥር አድርገው ጸጥ ብለው እንዲወለድ የተደረገ። ዝም በይ ተባልሽ አይደል? ዝም በይ ተባልሽ። እሺ እርግዝና ሲፈጠርስ ምን አልሻቸው? እሱም ማለት መጀመሪያ እንደተደፈርስ የነገርሻቸው ወይስ እርግዝና ሲፈጠር የነገርሻቸው? መቼ ነው ኤግዛክትሊ የነገርሻቸው? ተናግሬያለሁኝ። እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ ዲቃላ ነው የወለድሽው አንቺ ሰንዘላዝለሽ ሲለኝ እኔ ዲቃላ አይደለም ቅደም ተከተል ሳይወለድ ገና ማሬ። የኔ ጥያቄ ልክ እንደደፈረሽ ተናገርሽ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ? ስቴፑ ማወቅ ፈልጌ ኔ ልክ እንደተፈጠረ ነው የተናገርኩት። እሺ ምን አሉ? በቃ አፍሽን ዘግተሽ ኑሪ፣ ዝም ብለሽ ኑሪ። ሁሉም ማንም ከጎንሽ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድትይ አፍሽ እንድትዘጊ ነገሩሽ? አዎ እህቴ፣ በተለይ የመጀመሪያ እህቴ አሁን በህይወት የለች፣ ሞታለች። እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩም አያስታውቅም ሰውነቴ። ከማወቅሽ በፊት ያለ ነው። ገና ማርገዝሽን ገና አላወቅንም። እዚህ ጋር ማርገዝ ከማወቅሽ በፊት ነው ያልነው። ትኩስ እያለ ስትነግሪያቸው አፍሽን ዝጊ ያሉሽ። ከዛ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ፣ መቼ እንዳወቅሽ እና ለማን ቀድመሽ እንዳሳወቅሽ ስቴፑን ጠብቀሽ ነው እንድትነግሪኝ የሚፈልገው። እሺ እርግዝና መፈጠሩን ካወቅኩ በኋላ የመጀመሪያ ማንስትሬሽን ፔሪድ ያየውበት ታይም ስለነበረ ለእህቴ ነገርኳት። እንደዚህ አይቼ ነበረ፣ ግን አሁን የለም ምስላት ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋቤል 5 ወር ተኩል ይሆናታል አላት። ከዛ በኋላ እሷ ለማስወጣት ነበር ይዛኝ የሄደችው፣ ልታስወጣልኝ ነበር። 5 ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ ትሽ አልነገረችም ለዶክተር? በወንድምሽ ተደፍራሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው የጤና እንከን ሊያጋጥመው ይችላል
አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም እህትሽ? ለዶክተሩ ለማስረዳት ሞክራለች፣ ግን 5 ወር ተኩል አልፎታል ትሞታለች አላት። ለመውጣት ከወንድም እንደሆነ ነግራ ዶክተሩ ትቀጥላለች። 5 ወር ተኩል ስላለፋት ትሞታለች አላት። ትሞታለች፣ ስለዚህ ትውለደው አለ። ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲሆን አልተፈቀደም። በቃ እየተዘጋበት ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴቴ ማማ የሆነ እድሜያቸው አለ አይደለ እንዳይናገሩ በቃ ጸጥ እንዲል የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ ሄጄ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ነው ያደገው። እሺ ማለት እሱንስ ምን አሉት ቤተሰብ? ምን ቀጡት? ይህን በማድረጉ ምንም አልቀጡትም። ይኸውልሽ አቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ። የት? እኔ 5ኛ ክፍል እያለሁ ነበር ይሄ የተፈጸመው እና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላውቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት የምታደርገው እህቴ። ከዛ እህቴ ከአጠገቤ ያልነበረችም ወደ ክፍለ ሀገር ስራ አግኝታ ሄደች። እሱም ስራ አግኝቶ ሄደ። ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም። እህቴ ነበረች ኃላፊነት የምትወስደው። ከዛ በኋላ ልክ 2000 ዓመተ ምህረት ላይ እህቴ ያረፈች። እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ ሆነ ኃላፊነቱ። እኔ ላይ ኃላፊነት ሲሆን ያን ሁሉ ዓመት 7 ዓመቱ አካባቢ ነበር። ትምህርት ቤት አልገባም ነበር። ኬጂ በሚገቡበት እድሜ ኬጂ አልገባም። አፉን ብዙ ስላልፈታ፣ አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ነው። ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ኦቲዝም አመቱ ነው። ኦቲዝም እንዳለበት ያወቅሽው ስንት አመቱ ላይ ነው ልጅሽ? የኦቲዝም እንዳለበት ያወቅኩት እህቴ 2000 ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለን እሱም በልቶ ታመመብኝ። እሱም በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበታል። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት 12 ሆስፒታል ሪፈር ጻፈልኝ እና ይዤ ሄድኩኝ የካቲት 12 ሆስፒታል። እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለውን ስቴፕ በሙሉ ስነግረው ታዲያ ምን ኦቲዝም ነው ትይኛለሽ? እናንተ ናችሁ ልጁን በሽተኛ ያደረጋል። ስለዚህ ምንም አይነት መድኃኒት አልሰጠውም፣ እያደገ ሲሄድ ይለቀዋል አለ። ከዛ ግን መጥቼ ትምህርት ቤት አገኘውለት። ዘሚየን ውስጥ የሞተችው ታስታውሻት ኮር አውቃታለሁ። የኦቲዝም ትምህርት ቤት የከፈተችው ነፍሷን የሚያል ኔትወርኳ እያስቸገራት ማይ ጋድ። ቆይ እንዴ በሰው ስልክ ነው ለምን አለ ራሷ የገባችው። ይስተካከል፣ ታገዟት። በጣም ያሳዝናል። ህፃኑ ሲያሳዝን ሰው እንዴት ጨክኖ ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም እሷን ያስተምርልሻለሁ የትራንስፖርት እየተቆራረጥሽ ነው እኮ አይሰማም። ጋይስ እናንተ የተሰማችኋል? ለእኔ እየተሰማኝ አይደለም። እናት አይሰማም። ሚዩት ሆነሽ ነው የሚያስበው። ምንም አልሰማንሽም እኮ ምንም አልሰማንሽም። ተቋርጠሽ ነበር። ስለ ትምህርት ቤት አገኘሁለት የዘሜ ጋ የሞተችው የኦቲዝም ስልኳ አስቸግ እየደወሉብኝ አሁን በቃ ሄላ ስልክ ተደውሎ ነው። ሄላ ሀቢባዬ አዎ እኮ ተቋርጠሽ ቁጭ ብለን እየጠበቅንሽ ነበረ። ከትምህርት ቤቱ ጀምሮ አልሰማንሽም። ለልጅሽ ትምህርት ቤት አግኝተሽለት ዘሜ የሞተችው ነፍሱን ይማረው የኦቲዝም ስልኳ የሷ ብሎ ዘሜን ውስጥ ጋር ትምህርት ቤት አግኝቼ ዘሜ ተቀበለች።
ወጥተሽ ግቢ ማያ፣ ውጭና ተመልሰሽ ግቢ ማሬ፣ እንዲስተካከል ስልክ ተደውሎብሽ ስለነበረ ነው። እንደዚህ አይነት ሁኔታ ላይ ደግሞ ስልክ የምትደውሉ ሰዎች በጣም ታናድዳላችሁ። ሰምተን እንጨርስና ቅልቦችን እንጠራውና የት አካባቢ እንደሆነች አይደል? ለምንድን ነው በህግ የማይጠየቅላት? ከሁሉም ልጅ ያሳዘነኝ ኦቲዝም ልጅ እኮ መልአክ ነው። እንዴት ይመታል? መልአክ ንጹህ፣ ክፋት የማያውቁ ቂም የማያውቁ እንዴት ነው ሰው ጨክኖ ኦቲዝም ልጅ ላይ እጁን አንስቶ ይደበድባል? እንዴት አይምሮ ከአይምሮ ያልሆነ ልጅ ክፉና ደግ የማይለየ ልጅ መልአክ እንዴት ይመታል? የምር የክፋት ጥግ በጣም ያሳዝናል። በጣም አንጀቴን በላኝ። እኔ እነዚህ ኦቲዝም ልጆች በቀደም ኢትዮጵያ ሄድኩ ጊዜ ሰሊሆን በጎ አድራጎት ድርጅት ሄጄ ጎብኝቼ ለቀናት ከአይምሮዬ ሊጠፉ አልቻሉም። ህፃናቶቹ ኦቲዝም ልጆች ፍቅር ብቻ ነው የሚፈልጉት፣ ምንም አይፈልጉም። ፍቅር፣ ፈገግታ፣ እቅፍ፣ መሳም ነው የሚፈልጉት። እንኳን ሊደበደቡ። ኦ ማይ ጋድ። ያልሞትም ያለች ነፍስ ይኸው ስንት ዓመት 17 ዓመቱ ነው ልጇ። 17 ዓመቱ ነው አይደል? 17 ዓመት ሙሉ ሲደበደብ ነው የኖረው። 27 ኧረ ዝም በሉ። 27 ዓመቱ ነው። እኔ ጌታ 17 መስሎኝ ነበር። 27 ዓመት ሲደበደብ ነው የኖረው። 15 ዓመት ሆኖ አይደል እሱ የተደፈረችው? ያሳዝናል፣ ያሳዝናል። ይኸው ሴት ልጅ ተደፍራም እንግዲህ ተደፍራም እሷ ናት የምትደበደበው፣ እሷ ናት ተደበቂ የምትባለው። የሴት ልጅ መከራ። ማያን አስገባት። አምናት ሹር 17 ኦር ያው መተመልሰምታል 17 ኦር 27። እኔም አምናት ሹር በትክክል ጆሮ መስማቱን 17 ትበል 27። ቆይ እስኪ ወይ ሰውነቴ እንትን አለኝሽ። ቪዲዮ አብሪና ጠብቅኛ እንዴ አብዬ አቤት፣ መጥቻለሁ ማሬ። ይቅርታ ቶይሌት ሄጄ ነው። ችግር የለም ችግር የለም። ትምህርት ቤቱ ጋር ነው ያቆምነው። ትምህርት ቤት ዘሜን ውስጥ ጋር አግኝቼለት ነበረ። ልጅሽ ስንት አመቱ ነው እህቴ? አሁን 27 ያዘ። 27 እሺ። እዛ ትምህርት ቤት አገኘ። 3 አመትሽ ነው ማለት ነው? ኦኬ። ግን አትመስይም። ስፖርት አስተማሪ ነኝ እና በቃ ልጄን ደስተኛ ለማድረግ ጥራለሁ። ለዛ ነው። ከዛ ትምህርት ቤት አገኘውለትና ዛሚ እንዳስገባው አደረገችኝ። ከዛ ከኔ ዊንጌት ነው ያለሁት። ከዊንጌት መከኒሳ ማመላለስ በጣም ከባድ ነው። ማመላለስ ስለማልችል በቃ ትምህርት ቤቱን ሳላስገባው ቀረውኝ። ግን በዚህ ሁሉ መሀል የልጅ አባት ልጄን ይደበድበዋል። ቤተሰቦቼ እናትና አባቴ እንደውሻ ያደርጉታል። ታላቅ ወንድሜ እንደፈለጉ ነው የሚደበድቡት። በቃ እንደፈለጉ ነው የሚያደርጉት። እና የተጽዕኖ በዛ፣ በጣም ዱላው ድብደባው በዛበት። ይሄ ነገር ሲበዛ እኔ ምንም በቃ መቆጣጠር አልቻልኩም። ብዙ ጊዜ ደም በደም ሆኖ አገኘዋለሁ። ምን ሆኖ ነው ስል ምላሽ የሚሰጠኝ ሰው የለም። መጨረሻ ላይ አሁን ከፍ ካለ በኋላ አሁን ወደ 21 ዓመቱ አካባቢ አንድ ሰው መንገድ ላይ አገኘኝ። ኤንጂኦ የሚሰራ ሰው አገኘኝና
በቃ ሙሉ ታሪኬን ነገርኩት። በፊት ለሰው አልናገርም ነበር፣ ምክንያቱም ሰው የተከበረ ቤተሰብ ልጅ ናት ብሎ ስለሚያስብ ማንም ሰው አይረዳም የማውራውን ነገር። ከዛ ለሰውየው ስነግረው በቃ አንዳንድ ነገሮችን እንፈልግለታለን አለኝ። ከዛ መከኒሳ ወደ አቦ አካባቢ ካቶሊክ ድርጅት ውስጥ አስገባሁት። ካቶሊክ ድርጅት ውስጥ 1 ዓመት ከ5 ወር ተቀመጠ። 1 ዓመት ከ5 ወር ተቀምጦ ልክ በሆነ ታይም ላይ ይቀያየራሉ ሰዎቹ ተቀያየረው አንዱ ሌላ ቦታ አንዱ ሌላ ቦታ ሙቭ ያደርጋሉ። በዛን ሰዓት ልጅ ወጥቶ ጠፋብኝ። እኔ እንዲሄጄን አየው ነበር። ሲጠፋ የት መሰለሽ? ከመከኒሳ አቦ ጠፍቶ ወደ መገናኛ ጎሮ የሚባል ሰፈር እንደገና አፋልጉኝ ከለር ፕሪንት አድርጌ ለጥፌ ፈልጌ እንደገና ልጄን አገኘሁት። ልጄን ሳገኘው ግን በቃ እንዴት ልበልሽ፣ እጁ ተጎድቶ ነበረ፣ በመኪና ተመቶ ጀርባው ተመቶ ነበረ። ከዛ ይዤው መጣው እንደገና። በጣም የሚገርምሽ ግን አያውቅም ነው የሚሉት። በጣም ነው የሚያውቀው፣ በጣም ነው አንደርስታንድ የሚያደርገው። እና በቃ ሀብዬ ይህን ቃል ስጠቀም በጣም አዝናለሁ። እውነት ስብነግርሽ ግብረ ሰዶም ሳይሞከር አይቀርም። በቃ እንደዚህ አይነት ነገር ሳይገጥሞ አይቀርም። እና ሲተኛ እላዩ ላይ ካካውን ይለቅብኛል ምናምን። እና በቃ ጥርጣሬ ገባኝ። ይሄ ነገር ከምን ሊመጣ ይችላል ብዬ በቃ እያዘንኩኝ እያለቀስኩኝ ብቻዬንም እንደ እብድ እየጮኩኝ ጌታ ሆይ ምን አለ ብትገለን እኔና ልጄን፣ ምን አለ በቃ ወደ ራስ ዛሬ ልጄን ገለህ ነገ እኔን ውሰደኝ እላለሁ። እና ሞክራለሁ፣ ለመግደል ደግሞ ሞክራለሁ። የሚገርምሽ እውነት ሳልዋሽሽ ምነግርሽ እሱንም ራሴንም ለመግደል ሞክራለሁ። ግን አልሞትም፣ በቃ እንኖራለን ሳየው። እና ከዛ ድጋሚ እየጨቀጨቁ እየደወሉ ይጨቀጭቁኛል። በቃ ልጁን አምጪ፣ ልጁ መምጣት አለበት ሲሉኝ ድጋሚ ወሰድኩት ካቶሊኮቹ ጋር። ድጋሚ ወስጄ ሳስገባው ድጋሚ ጠፋ። የሚገርምሽ ድጋሚ ጠፍቶ የት መሰለሽ የመጣው? እኔ ሰፈር እኔ የምኖርበት ቤት መጣ። እና አለቅሳለሁ። እኔ ልጄ ጠፋ ብዬ ሜክሲኮ ላይ አለቅሳለሁኝ። ወንድሜ የደፈረኝ አልኩሽ። እና ይሄ ታላቁ መታው ድራማ ትሰራለች። ልጁን በራይድ ልካ እዚህ ድራማ ትሰራለች። አውቃ ነው አይነት ነገር ተናገሩ። በቃ ምንም አላልኩም፣ አልቅሼ። ግን የሚገርምሽ ማላወሻውና እግዚአብሔርን የማመሰግነው እዛ በነበረበት ሰዓት ማውራት ጀመረ። የተወሰነ ቃላት አቤት ይዲዲያ ስትዩ አቤት ይላል። ይዲዲያ ስትዩ አቤት ማለት ጀመረ። የተወሰነ ለውጥ አመጣ። ከዛ ሁሌ እነግረዋለሁ ማንንም እንዳትፈራ፣ ሰዎችን እንዳትፈራ ማለት ጀመርኩ። ምክንያቱም እንደዛ ካልሆነ ድብደባውን ማስቆም አልቻልኩኝም። ከዛ በቃ ማንንም እንዳትፈራ፣ በቃ እኔ ብቻ ነኝ፣ እኔ እናትህ ነኝ እነግረው ጀመር። እና ልክ ሰዎች ሲነኩት ራሱን መከላከል ጀመረ። ከዛ ምን አይነት ባህሪ ያመጣ? ቤተሰብ ቀን ሙሉ የሚበድለውን በደል እኔ ላይ ሪፍሌክት ያደርገዋል። እኔን መማታት ጀመረ፣ እኔን መንከስ ማሰቃየት ጀመረ። የሆነ ታይም ላይ ኩላሊቴን መታኝ፣ እንደዚህ በክርኑ እና ኩላሊቴን በጣም ታምሜ ነበረ። ልክ ያኔ ስታመም ኩላሊቴን ወጣውኝ፣ ቲክቶክ ላይ ወጣውና ልጄ ኩላሊቴን መቶኛል፣ በጣም ታምሜ ነው ያለሁት። ነገ ጠዋት ህይወቴ ቢያልፍ የዚህ ልጅ ኃላፊነት የሚወስድ ሰው፣ ይሄን ሶሻል ሚዲያ የምታዩ ሰዎች ካላችሁ ለልጄ የሚሆንበት ስፍራና የልጁን አባት ለህግ አቅርቡልኝ ብዬ ተናገርኩኝ። ከዛ ሰዎች ያንን ነገር አይተው በተወሰነ መልኩ አካውንቴን እንትን እያሉ ሰዎች አሳከሙኝ። የሚገርምሽ ያኔ ራሱ አንቺን ሳይሽ በቃ መግባት ስለማልችል ጽፋለሁ። ግን የሚገርምሽ ከታች ሀቢባ ቆንጅ ትባላለሁ፣ ኦቲዝም ልጅ አለኝ፣ ልጅ 26 ዓመቱን ጨርሶ አሁን 27 ዓመቱን ሊመጣ ነው፣ እባክሽ አግዥኝ፣ እባክሽ እርጅኝ፣ እባክሽ ልጄን አሳክሚልኝ እያልኩ ለአንቺ በጣም እጽፋለሁ። የሚገርምሽ አላቋረጥኩም በጣም ረጅም ጊዜ። እና ሜርሲ ጎልድ የምትባለውን አወቅሻት? ዱባይ ነው አረባ ሀገር ያለችው። ለእሷም እንደዚሁ እጽፋለሁ። የሚገርምሽ በቃ አግዙኝ እባካችሁ ከሞትኩ በኋላ ነገ እያልኩ በጣም ብዙ ነገር እጽፋለሁ። እና በቃ ምንም አይረዱኝም። ምንም ብታይ የልጄን አባት ደግሞ በፊት ምንም አይመስለኝም ልጅ ስለሆነን ታላቅና ታናሽ ስለሆነን። አሁን ግን ሳየው ሳይኮሎጂካሊ እየተጎዳው። ሁለተኛ ነገር ልጆች አሉት፣ አግብቶ ወልዶ 3 ወልዶ ፊት ለፊቴ ነው የሚኖረው። እና ምንም ነገር አለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ። እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበረ። ልክ እችን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኝ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጭም። ሁለተኛ ነገር ደግሞ አለችኝ ቤት ውስጥ ያለው አባቴ አሁን እኔ
አባቴ ብዬ ነው እየኖርክ ያለሁት። እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም፣ ጋሽዬ አባትሽ አይደለም፣ ያንቺ አባት ሌላ ነው። ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አደረገችኝ። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት። ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። አያጥማኝ። ይኸውልሽ ሀቢባዬ ይህን ታሪክ እኔም አላቅም እነሱም አያውቁማ። ይህን ታሪክ ገብቶሻል? ወንድሞቼ አሁን ይህን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱን የራሱ አላቅም ነበር። ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። ሰውየውም ከዚህ በፊት ቀርቤ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን ዳክተረሽ ወንድምሽ ስሙ ዳንኤል ነው። ዳንኤል ተክለ ሃይማኖት፣ ቆንጂት ተክለ ሃይማኖት፣ እስክንድር ተክለ ሃይማኖት፣ ፋሲካ ተክለ ሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት። አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ አመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገው ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ። የመጀመሪያው ሁለተኛ ወንድሜ ይህን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት፣ ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽም፣ ውሃ በቃ ዝም ብሎ ነው ውሃ የሚተፋው። እና ልብስ የለንም፣ ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበለሻሽቷል። ግራ ገባኝ። አልጋ የለኝም። ይብን አሁን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶ ነው እንጂ ቪዲዮ ሁላለኝ። የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14,000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14,000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14,000 ብር ነው። 14,000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3,000 ምና ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለ ቆንጂት ቀስ እያለሽ ናት። አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ። ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት፣ ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይህንን ነገር አውጥቼ ብሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን ሀቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እውነቴን ነው የምነግርሽ። የሰፈር ሰው ምን ይላል? የሰፈር ሰው ኦልሬዲ ልጁ ሆነ ያወቀው መቼ ነው? በስቴፕ ንገሪኝ ፕሊዝ። መቼ ነው የሰፈር ሰው ያወቀው እውነታውን? የሰፈር ሰው መቼ መሰልሽ ያወቀው? ከ2011 በኋላ። በምን አጋጣሚ የሰፈር ሰው አወቀ?
በቃ ሁሌ ስደበደብ፣ ሁሌ ስመታ፣ ሁሌ የሆነ ነገር ሆኜ ሲያዩ ለምንድን ነው አንቺ የተለየሽ ሰው ነሽ ወይ ለምንድን ነው እንደዚህ የሚያደርጉሽ ሲሉኝ ነገርኳቸው። ለአንዳንድ ሰዎች ለተወሰነ ሰዎች ተናገርኩና ቲክቶክ ላይ ሙሉን አምና ወጣውኝ። አምና ሙሉን የልጅ አባት እንደዚህ አድርጎ የልጅ አባት አግብቶ ወልዶ አጠገቤ ሚዲያ ላይ መውጣትሽን ምንም አላሉ። ምንም አላሉ። የሚገርምሽ ምንም ነገር አልተናገሩ። ጸጥ ነው ያሉት። ይህ ሁሉ አመት ያፈኑሽ ጉዳቸውን ሰው እንዳይሰማ ከነበረ ስታወጩ እንዴት ምንም አላሉ? ምንም አላሉም። ጸጥ ነው ያሉት። ምክንያቱም ይኸውልሽ በፊት ሰው አያውቅም ብንመታትም ብንገላትም፣ አሁን ግን ሰው ስላወቀ ብለው ይፈራሉ። ሰውም ቀስ እያለ እየሄደ እንደ ይቺ ልጅ ብዙ ኃላፊነት አለባት አባቴን ይሉታል። ተክሌ ይቺ ልጅ በደንብ ያዝ፣ በጣም ብዙ ከባድ ኃላፊነት ይዛ ነው ያለችው ምናምን እያሉ ቀስ ብለው ይናገሩታል። ከዛ አዎ ብዙ ነገር ይዛለች ምናምን ሌልና ያልፋል። ያደባብሰው ነው የሚያልፉት። ሁሌ ግን እላለሁ እኔ ለአባቴ ቁጭ አድርጌ እነግረዋለሁ፣ የዚህ ልጅ ነገር አስተካክሉ። ሁላችሁም ኪሳችሁ መግባት አለባችሁ። ትምህርት ቤት ውሎ መምጣት አለበት። እንዴት አይፈልጉም? ማሪ መጀመሪያ አሁን በህግ ነው እነዚህ ሰዎች ሙሉ ቤተሰቡ በህግ መጠየቅ አለበት። ስለ ገንዘብ አይደለም እኛ እዚህ ጋር ልናወራ የተገናኘ ነው። ድምፅ ልንሆንሽ ነው። ስለዚህ ያልሽው ነገር ሁሉ ተፈጥሮብሽ ከሆነ ህግ አለ ሀገራችን ላይ አይደለ? ህግ መኖሩን ማየት እንፈልጋለን። ሁላችንም ድምፅ ሆነን የደፈረሽ ወንድምሽ ለህግ ቀርቦ ሁሉም ሙሉ ቤተሰቡ ይሄንን ወንጀል ተፈጽሞብሽ በመደበቃቸው ይሄ እኮ ቀላል ነገር እኮ አይደለም። ይሄ ዝም ብሎ አልጋ ምናምን ተብሎ የሚታለፍ ነገር እኮ አይደለም። ይሄ ህይወት ነው። የዚህ ልጅ ህይወት 27 ዓመት ሙሉ ሳይማር ኦቲዝሞች ይማራሉ ኢትዮጵያ ውስጥ ሳይማር አንቺ እንደ ሴት በወንድምሽ በ15 ዓመትሽ ተደፍረሽ ደብቂ ተብለሽ ቤት ውስጥ አዋልደውሽ ደብቀውሽ ሲደበድቡሽ 27 ዓመት አንቺም ልጅሽም ስትደበደቡ የኖራችሁበት ዋጋ በህግ ሙሉ ቤተሰቡ፣ ተባባሪዎቹ፣ ደፋሪው ሁሉም ይህንን ጉዳይ እያወቁ ዝም ያሉት ቤተሰቦች በአጠቃላይ በህግ መጠየቅ አለባቸው። አሁን ስለዚህ ጉዳይ እንጂ ማውራት ያለብን ስለ ቤት ዝናብ ማግባት ስለ አልጋ ምናምን አይደለም። እውነት ከሆነ ጉዳዩ ሙሉ የኢትዮጵያ ህዝብ ዝም አይልም። እኔም ቪዲዮ ሰራለሁ። ሁሉም አሁን ቅልቦችን ጥሩልኝ። እኔም በዋትሳፕ ቪዲዮ በዋትሳፕ ቮይስ አድርጌ ጠሯል። በእንዴት በዚህ ሰለጠነ ዘመን እንደዚህ አይነት ነገር ተሰርቶ ዝም ተብሎ የሚታለፈው? ይኸውልሽ አቢባዬ ምን እንደሚለኝ ታውቂያለሽ? ህግ ጋር ብትሄጂ አለ ወይም ደግሞ ፍርድ ቤት ወይ እንደዚህ ብትከሽኝ ሁለታችንም ነን የምንዋረደው። እኔ ብቻ አይደለም የምዋረደው፣ አንቺም ነሽ የምትዋረደው። እኔ ህይወቴን አበላሽ ብያሃለሁ ወይ በዛ እድሜ ህይወቴን አበላሽ ብያሃለሁ? እንዲህ ነው የሚሉት። እንደዚህም ሽምግልናም ቁጭ ስንል አባቴ እኔን አይመለከትም፣ እኔ ይሄ ነገር ይፈጠር አላልኩም እና እዛ የፈጠራችሁን እዘን እዛው ተነጋገሩ። እድሜ ለትምህርት ለአቅመ ሔዋን አልደረስኩም፣ 18 ዓመት አልሞላኝም፣ ተጠያቂ ነስቴው አይመለከተኝም ነው የሚሉሽ። ልክ እንደዚህ ነው ምላሽ ያገኘሁት ከቤተሰብ እኮ ሙሉ ቤተሰቡ ወንጀልን በመደበቃቸው እነሱ ደበቁ አይደል? አንቺ እንዳታወጨው ደበቁት። ቤት ውስጥ አፍነው ቤት ውስጥ እንድትወልጂ ያደረጉሽ፣ ልጅሽም ውጭ እንዳይታይ በአካባቢ ሰው እንዳይታይ ደበቁት አይደል? ስለዚህ ሁሉ እኮ ወንጀል ነው። ወንጀልን መደበቅ እኮ ወንጀል ነው። እሱን ፍርድ ቤት ሲቆሙ የዛኔ ለፍርድ ቤት ይነግሩታል። ይሄንን ያሉትን ቃል አትጎትተኝ። አሁን ሰሞኑን በደረሰብኝ ራሱ የሚገርምሽ በቃ ይህንን ነገር እኔ ህግ እንዲፈታው ነው የምፈልገው ብዬ ታሰረ። ይሄ የደበደበኝ ሰው ማለት ነው። ሲታሰር ተረባርበው መጡ። አባቴ እግሬ ላይ ወደቀ ምናምን ሲለኝ እኔ ከልጅነት የጀምሮ ተበድያለሁ። ልጄ ተበድሏል፣ ልጄ ጋር ተደርሷል፣ ብዙ ነገር ደርሶብኛል። እኔ ህይወቴ አያሳዝንም ወይ ስለው እኔ በነፃ እንድትኖሩ ቤት ሰጥቼ ያኖርኩኝ። እሱ የሚያየው ቤት እኔ ቤታችሁን ቤት እኮ ለቆ ሊወጣ ይችላል። የዚህ ልጅ ህይወት ስለዚህ ልጅ ህይወት ነው የማወራው። በዚህ እድሜ አዋርደሽኝ የኔን ውርደት የምትፈልጊ ትባያለሽ። እኔ ውርደታችሁንም ክብራችሁንም አይደለም የምፈልገው። እኔ የምፈልገው ፍትህ። እኔ የምፈልገው ልጅ አንድ የሚፈሩት ነገር ምን መሰለሽ? ኦቲዝም ልጅ ማለት ለነሱ ምንም የማያውቅ በቃ የሆነ ተጨቁኖ የሚኖር ነው። እኔ ደግሞ ልጁ በደንብ እንደሚያውቃቃለሁ። ምናልባት ሊንኬን ከላኩልሽ ሰዎች ሁሉንም ውስጥ ገብተሽ ቪዲዮ ማየት ትችላለሽ። በጣም ሰርቼበታለሁ። የተወሰነ ቁጥሩን ላስተምሬዋለሁ። ያውቃል በደንብ አንደርስታንድ ያደርጋል። በደንብ ትንሽ ደግሞ እገዛ ቢደረግለት ኮምፕሊትሊ የሚቀየር ልጅ ነው ይዤ ያለሁት። ከወጣ ነገ እንደሚያጠፋቸው ነው የሚያውቅ እኔ የማውቀው። እነሱ ግን ይህን ነገር አልተረዱ። በቃ ያ ነው ችግሩ። ይኸውልሽ
በጣም ይገርም። አየሹ ቤቢ የዲዲያን አየሹ? አላየሁትም ማሬ። የተላከልኝ አንድ ቪዲዮ ነው። እኔ እናት እንትን አይ ከኔ ጋ ነው ና ከኔ ጋ ነው ያለው ና ና ዲጄ ና ቡና ፈላለሁ ቡና ፈላለሁ ና ይኸውልሽ አሁን የት ነው ያለሽው? ሰላም ዲዲያ እንዴት ነህ? አቤት በላት አቤት በላት እማ በላት እማ በላት እማ አለሽ። ይኸው አቤት አለኮ ጎበዝ እንዴት አይነት ጎበዝ ልጅ መሰለሽ! እንዴት አይነት ጎበዝ ልጅ ይዤ ያለሁት ግን ምን ላድርግ? ዊንጌት አሁን የጓደኛሽ ቤት ማን ቤት ነው ያለሽው? አሁን ጓደኛዬ ናት። ይኸውልሽ ልጅቷ ጓደኛዬ የሰፈሬ ልጅ ናት እና ቲክቶክ ላይ የተለቀቀውን የተደበደብኩትን አይታ ነይ ብላ ጠቆመችኝ። አስኮ የሚባል ሰፈር እሷ ጋር መጥቼ ነው እሷ ጋር መጣውና ያለውን ነገር እንትን እንድል ላይቭ እንድገባ አደረገች። እሷ ናት ያገዘች። ስመጣ ግን ማቃት ልጅ ናት። የሚገርምሽ እሺ ቆንጂት፣ አሁን ስጠይቅሽ ጥያቄዎችን ብቻ ነው እንድትመልሽልኝ የምፈልገው እህቴ። አንቺ ሙሉ ስምሽ ማን ነው? ቆንጂት ተክለ ሃይማኖት። ቆንጂት ተክለ ሃይማኖት። የወንድምሽ ስም ደግሞ ዳንኤል ተክለ ሃይማኖት። ዳንኤል ተክለ ሃይማኖት። ልጅሽስ ስሙ ማን ነው? የዲዲያ ተክለ ሃይማኖት። በአባትሽ ስም ነው ያስጠራሽው? አዎ በአባቴ ስም ነው የሚጠራው። አድርገኝ ሀቢባዬና ያት የት ነው ሰፈራችሁ? የት ነው? ዊንጌት ጊዮን በረኪና አካባቢ ወልደሽ ያደግሽበት ቤት ማለት ነው? ዊንጌት ጊዮን በረኪና አካባቢ። ኦኬ እሺ ኢትስ ኦኬ። ተወልዳ ያደገችበትን ቦታ ነው የተናገረችው። አሁን ደግሞ ኦልሬዲ ህዝብ አለም አይቷታል። ምን እንዳያመጡ ነው ከዚህ በኋላ ምን ያምጥ? እችል አንድ ነገር ከሆነች እንደውም ማስረጃ። እሺ ቅልቦች እንኳን ደህና መጣት። እሺ አሁን አንቺ ሚዩት አድርጊልኝና ጉዳዩን ላስረዳው ለቅልቦች። ላጥፋ? እንዴት ነው ማጠፋው? ወይኔ እኔ ጓደኛሽ ታበራልሻለች። በቃ ይኸው ድምፁን ነው የዘጋሁት። በቃ ተስፍዬ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነሽ ወይ? አለን። ሰላም ነው አለው አለን። ተስፍዬ እንደዚህ አጣድፌ የጠራሁህ በጣም የሚያሳዝን ለመስማት የሚከብድ ነገር ተፈጥሮ ነው። እቺ እህታችን ቪዲዮ ሰርታም ያላየኋትም ቪዲዮዋን በጣም ብዙ ቀንም እዚህ ቤት ኮሜንት ላይ እየጻፈች ልብ አላልኳትም እና ዛሬ ሞዴሬተር ፍቅር የሚሉ ገስት ገብታ እርዳታችን የምትፈልግ ድምፅ እንድንሆናት የምትፈልግ እህት አለች። በጣም ተደብድባ ሆስፒታል ገብታ ነው ቪዲዮ የሰራችው እና ቆንጂት ትባላለች። ተወልዳ ያደገችው አሁን በነገረችን ቦታ ዊንጌት ጊዮን በረኪና አካባቢ ነው እና በ15 ዓመቷ በወንድሟ ተደፈረች። እናም በወንድሟ ተደፍራ ለቤተሰቦች እዚህ ጋር ነው ህዝብ ፊት ነው ራሷ ቪዲዮ አብታ የተናገረችው። ኦልሬዲ በቃ ቆርጣ ስለተነሳች ስቃዩ በቃ ወይ ሞት ወይ መሞት ወይ መዳን ብላ ስለወጣችን የመጣችው። በ15 ዓመቷ ወንድሟ ደፍሯት ለቤተሰቦቿ ስትነግራቸው አፍሽን ዝጊ ያሏት። እህት፣ ወንድም፣ እናት፣ አባት ሁሉም አፍሽን ዝጊ ያሏት። ከዛም አፍሽን ዝጊ ብለዋት ዝም ብላ የመጀመሪያ ፔሬድ አይታ ስለነበር በድጋሚ ሲቀር ልብ አላለችም። 4 ወር ከቀረ በኋላ ስትነግራት ለታላቅ እህቷ ወስዳ ስታስመረመራት የ5 ወር እርጉዝ ናት። ከዛም ከወንድሟ ቤተሰብ ደግሞ ዝም በይ አሏት። እህትና ወንድሞቿ ማለት ቤተሰቦቿ የተከበሩ ስለሆኑ ስማቸው በሰፈር እንዲጠፋ ስላልፈለጉ አፍሽን ዝጊ ነው የተባለችው። ይዛኔ ለአንድ ሰው እንዳትናገሪ ነው የተባለችው። ለአንድ ሰው አልተናገረች። ስታስመረምራት ታላቅ እህቷ ነብሷን ይማረው አሁን ሞታለች፣ በህይወት የለችም። ሞታ የዛሬ 27 ዓመት ነው የተፈጠረው። ልጇ 27 ዓመቱ ነው አሁን እና ከ4 ወር በኋላ
ስትወስዳት ሆስፒታል የ5 ወር እርጉዝ እንደሆነች ከ5 ወር በኋላ ከተደፈረች ከ5 ወር በኋላ ማለት ነው ሲታወቅ ማንም ጉዳችንን ሳይሰማ አስወርጂ ብላ ሄዳ ልታስወርዳ ስትል ዶክተሩ ልጁ በጣም ስላደገ ለማስወረድ ከሞከረች ትሞታለች አለት ሲላት እሺ ብላ ወስዳ ቤት ታፍኖ ጉዳዩ ቤት ውስጥ አዋልደዋት ቤት ውስጥ ታፍኖ ልጁ አድጎ ልጁ ደግሞ ሲወለድ የኦቲዝም ተጠቂ ሆነ። የአእምሮ ውስንነት ያለበት ልጅ ነው። አሁን እንዳየከው 27 ዓመቱ ሙድም ግን ያው እንደ ህፃን ማለት ነው እና አይናገርም ምንም አይልም። 27 ዓመት ሙሉ ቤት ተዘግቶበት እየተቀጠቀጠ ሁሉም እየደበደበው እናቱ ብቻ ናት የምትወደው። ሁሉም ይጠሉታል። ሰው እንዳይሰማ ሲሳቀቁ አሁን በቃ ስቃዩ ስለበዛባት ድብደባው መከራው ምኑ ስለበዛባት ወጣች ማለት ነው ሚዲያ ላይ። ወንድሟ በየጊዜው ወንድሟ ማለት ደፋሪው የልጇ አባት በየጊዜው ባያት ቁጥር ይደበድባታል። ልጇን ይደበድባል። እናንተ እንግዲህ ሄጄ ለመንግስት እሰጣለሁ እናንተ ሳያችሁ ራሱ ታስጠሉኛላችሁ እያለ እሷንም ልጁንም ይደበድባቸዋል። እናም አሁን ስለበዛባት ነው የወጣችው። ምንድን ነው ማድረግ ያለብን? እንዲህ እናድርጋ። ምናልባት መጀመሪያ ወደ አዲስ አበባ ሴቶችና ህጻናት ቢሮ ሁሉም ነገር ስለሚመለከተው እነሱ ጋር እናሳውቅ አይሻልም? እኔ አንተን ማስቸገር ፈልግ በመጀመሪያ እንደሄደክ ማየት የምትችል ከሆነ ብዬ ነበር። አሁን ያው ወደ ጠረፍ ላይ ዳር ላይ ነው ያለሁት። አሁንማ አይደለም ነገ የሚሆን ከነገ መቼ ትችላለህ ሄደህ ለማየት? እውነትነት እኮ ነው። ሚዲያ ላይ ወጥቶ የተነገረ ነገር ሁሉ እውነት ነው ብለን ማመን አንችል። በአይናችን መረጋገጥ መሆንም ያለበት እሱ ነው። ታሪኩም ምን ያህል እውነተኛ ነው የሚለውንም በደንብ አድርጎ እንግዲህ በሀገራችን ውስጥ እንደዚህ አይነት ተፈጥሮ ማየቱ በጣም የሚያሳዝን ነገር ነው። እንግዲህ ይሄን ነገር በደንብ ማጣራት አለብን። ላይ ራሱ ተሞክሮበታል። ግብረ ሰዶም ተኝቶ አልጋ ላይ ራሱን አይቆጣጠርም እየለቀቀ ነው እና ጠረጥራለሁ እሱ ላይ ራሱ እንደተሞከረበት አለች። አስገቧት ማያን አይ ቆይ አንቺ አልተጋጨውም ተርፌያለሁ። አዎ ደህና ነኝ። እኔ የምልሽ መጀመሪያ ታሪኩ ትክክለኛ መሆኑን እናጣራ። ስልኳን ትላክልኝ፣ ስልኳን ላኪልኝ ልደውል። እዛ አካባቢስ ደግሞ ቤተሰብም ካሉ ቤተሰቦችም ጋር ይጠየቅ። ያው ከዚህ በፊት ብዙ የደከምንበት እንዲሁ እንትን እንዳለ እንደ ስልክ አለማየት ታሪክም ነው ማለት አይደለም። እንደዛ ሊመጣ ስለሚችል ስለዚህ ነገሮችን የማጥራት ስራዎችን እንስራ። ከዛም በኋላ ለሚመለከተው አካል እናሳውቅ። ይህንን ነገር እውነት ከሆነ የሰራው ወንጀሉን የሰራው ሰው መኖሩም ደግሞ አንድ እሱ ሳለ ወይ እሱም እንዴት አድርገን በህግ አለ ልንገርህ፣ አግብቶ እዛው ግቢ ውስጥ የቤተሰቦቿ ቤት ውስጥ አግብቶ ወልዶ እየኖረ ነው። ሚስትየው ታስፈራራታለች። እሷን የእሱ ሚስት በልጅነት የተፈጠረ ነገር ነው ደግሞ አውቃ ምን አይነት የውሸት ታሪክ ፈጠረች። አንቺ የእነሱ ልጅ አይደለሽም እያለች ሚስትየው የእሱ ሚስት የደፋሪ ሚስት ታስፈራራታለች እሷን። እስቲ ስልኳን ትላክልን እሺ እናውራት። ይህን ታሪክም ደግሞ ከእሷም አንደበት ብቻም ሳይሆን ከቤተሰብም ይሁን ከጎረቤት ይህን ታሪክ የሚያውቁ ሰዎች ይኖራሉ ብዬ 27 ዓመት ቀላል ነገር አይደለም። የሚያውቁ ሰዎችን ክሮስ ቼክ እናድርግ። ከዛም በኋላ ደግሞ ወደሚመለከተው ደግሞ እናሳውቅ። እውነት ከሆነ ይሄ ጆሮ የሚያደርግ በጣም የሚያም ጥቃት ነው። እናቴ ትሙት ይሄ ነገር እውነት ከሆነ ሁሉም ሰው ይህንን ቤተሰብ ሊያወግዝ ይገባል። እናቴ ትሙት እንደዚህ ሴት ልጅ ላይ በ15 ዓመቷ በወንድሟ ተደፍራ ቤተሰብ አፍሽን ዝጊ ዝም በይ ካለ ከዛም አልፎ ኦቲዝም ልጅ ወልዳ እንደዚህ እየቀጠቀጡ የሚያኖሩ ከሆነ እነዚህ ቤተሰቦች መወገዝ አለባቸው። ኦቲዝም ልጅ ማለት እኮ መልአክ ነው። ምንም እኮ አያውቁም እኮ እነሱ ንጹህ ነጭ እኮ ናቸው።
እንዴት ኦቲዝም ልጅ ይደበደባል? እንዴት ባየው ቁጥር ደሜን ታፈላኛለህ? ሙት እያለ ይደበድበዋል። እሱ በሰራው ስህተት የተፈጠረ ልጅ፣ እሱ ባደረገው ነገር የተፈጠረ ልጅ። ለኦቲዝም ልጅ የማይራራ እጅ መቆረጥ ነው ያለበት። ጨካኝ አረመኔ ካለ ይሄ ታሪክ እውነት ከሆነ በጣም ጨካኝ አረመኔ ቤተሰቦች ናቸው። እኛ እስከ መጨረሻው እናጣራለን። ምንድን ነው የምናደርገው? አስፈላጊ ከሆነ በራሳችን ወጪ አይደለም እንኳን ቢል ወንድምየው አይደለም እንኳን ቢል ዲኤንኤ እናስመረምራለን። ኧረ እንዴ እኔና ቤተሰቦቼ እኔ ሰብስቤ ከራሴም ከቤተሰቤም ሰብስቤ እናስመረምራለን። እማዬ ትሙት ይሄ ታሪክ እውነት ከሆነ ዝም አንልም። እንደዚህ አይነት ግፍ አንዲት ነፍስ ላይ ተፈጽሞ ዝም አንልም። ያው እኔ ስለ እናትየው ብቻ አይደለም እያወራሁ ያለሁት ስለ ኦቲዝም ልጇ። ኦቲዝም ማለት ምንም የማያውቁት የሚጠራቸውን ሰው እንኳን አያውቁም። እየመታቿቸው ፈገግ የሚሉ ናቸው። ፍቅር ናቸው። እንዴት ሰው የፈለገ ጨካኝ ቢሆን አንድ ሰው ኦቲዝም ልጅ ላይ እጁ ላይ ሰነዝርም የፈለገ ሰይጣን ካልሆነ በስተቀር ይህ እንጃ። ይህ ሰይጣን የተጠናወተው ነገር ካልሆነ ያ ነጭ ታያቸው እንዴ? አይ ድምፅ እንዳይገባብሽ ምግብ አይበሉ በር ነው እንደውም ድምፅ ያለው በእናትህ ገደልከኝ አባ። ቆንጂት ወይዬ ጠይቃት አንድ ሁለት ጊዜ አሁን አዎ ተስፍዬ ጠይቃት አንድ ሁለት ቆንጂት ሊበሩ አቤት እንዴት ነሽ? ተስፋ ይባላለሁ። ቆንጂት ትባላለሁ። እሺ ሀቡ መጀመሪያ እንኳን አልገባውም። ስልኳ ሲጠራ ነው የገባሁት። ያው ፈልጋኝ እንደሆነ ስለገባኝ ታሪኩን አሁን ሀይ ላይ ስትነግረኝ ነው እንትን የተረዳሁት። እና ከአንቺ ጋር ወንድም እህት ማለት የአንድ እናት የአንድ አባት ልጆች ናችሁ የሚባለው ሰው ጋር? አዎ የአንድ አባት ልጆች ነን። የአንድ እናት የአንድ አባት ገናኙ እንገናኛለን። እሱ አሁን እንግዲህ ሚስቱ በፈጠረችው ታሪክ ቆንጂት ጥያቄ በጥያቄ ወይዬ ብቻ መልሽ። የእኔ እናት እሺ፣ አጭር ጥያቄ አጭር ሲጠይቅሽ አጭር መልሽ ማሬ፣ አትቀጥይበት መልሽ አለው። እናንተ አካባቢ ነው ያለው አሁን እሱም? አዎ አግብቶ ወልዶ 3 ወልዶ ግቢ ውስጥ አንድ ግቢ ነው የምንኖረው አሁንም። አሁን እሷ ወጥታ ሌላ ቦታ እንዳጠቅሽ ወጥታ ሌላ ቦታ ጓደኛዋ ቤት ናት። አሁን ቤት ውስጥ አይደለችም፣ ጓደኛዋ ቤት ናት። እዛው ሁኚ እንዳትሄጂ ወደዛ ቤት። ልጁንስ እንዴት አደርጋለሁ አብዬ? እና አሁን ይህን ተናግረሽ ላይፍ ላይ ወጥተሽ ቪዲዮ አብርተሽ ተናግረሽ መልሰሽ እዛው ቤት ልትገቢ ነው? ምንም አማራጭ የለኝም። አትሊስት የልጄን የሆነ ነገር ይዤ መውጣት አለብኛ። ቆይ ግዴታ ነው። ቆይ አንዴ ቪዲዮ ሰርተሽ መደብደብሽን በሱ መደብደብሽን ከተናገርሽ በኋላ ቪዲዮውን ካየ በኋላ እዛ ቤት ገቢ ምንም አላለሽ? ምንም አላለኝም። ቪዲዮ ያላየው ቲክቶክ አይጠቀሙም? አይተዋል። የደበደበሽ እኮ የልጅ አባት አይደለም፣ ወንድሙን የደበደበሽ። ያው ወንድምሽ፣ ይህን ደፋሪም ወንድምሽ ነው። ደብዳቤ ግን አይተዋል፣ ቪዲዮን አይተዋል። እንደውም እኔ ስልክ አስቀምጪ ምናምን ብለውኝ ቴሌግራም፣ ቲክቶክ ላይ ስልክ አስቀምጪ ሁላ በስልክ እየደወሉ የተናገሩት ሁላ ሰዎች አሉ። ግን ቀና ብሎም አላየኝም። ማለት እንደበደበደበሽ ወጥተሽ ሚዲያ ላይ አውርተሽ ቪዲዮ ከተፖሰተ ስንት ጊዜው ነው? ከተፖሰተ 6 ቀን ዛሬ 6 ቀን 6 ቀን ሙሉ ቪዲዮ ፖስተሽ ቲክቶክ ላይ እንደደበደበሽ በሱ ድብደባ ምክንያት ሆስፒታል ገብተሽ መውጣትሽን የተናገርሽበት ቪዲዮ ሚዲያ ላይ ሆኖ እንዴት እሱ ምንም አላለሽም? ለምን ብሎ እንዴት ድጋሚ አልደበደበሽም?
ምንም ነገር አልተፈጠርም። እውነት ማለት ፈርተው ይመስለኛል። እሺ እድሉን እንስጠው እንዲጠይቅሽ ጥያቄ ፕሊዝ። ቴንክ ያዝ እያደረገኝ ነው። አቡዬ የሚሰማ ከሆነ ልቀጥል። አንድ ሁለት ይሰማል። ተስብዬ ይሰማለሁ። አዎ ቀጥል። ቤተሰቤንን የሚያውቁ ሰዎች አሉ ወይ? ኮንታክታቸውን ያንቺንም ስልክ ጠይቀን የምናጣራው ለምን መሰለሽ? አሁን ኖርማሊ እኛ የምንሰራቸው አጣርተ ምን ብለን ህዝብም አንዳንድ ሰዎች የሚያሳዝን የሰውን ልብ የሚይዝ ታሪክ ያመጡና ብዙ ጊዜ ፌል ሲያደርጉ እናያለን። እስከ መጨረሻው ድረስ ነው እኛ የምንሄደው። ጀምረን አንተውም እንትን አናደርግምና የሚመለከተውም የህግ አካል እንዲገባበት እናደርጋለን። ጎረቤትም የጤናም ደግሞ በሕክምና ሳይንሳዊ በሆነም አሁን ልጁ የእሱ ነው ብለሻል አንቺ ስትናገሪ። ስለዚህ እኛ በእኛ ቤተሰቦች በአቡ ቤተሰቦች እኛም እንትን አድርገን አሳክመን ዲኤንኤ ውጤቱን እናመጣለን ከገባንበት። አሁን በደንብ አምሽበት እንደገቢ ነው። ሁለተኛ ቤተሰብም ያው አንቺም ይሄን ነገር ስታደርጊ ነገሩ ውሸት ከሆነ በስም ማጥፋት ወንጀልም የሚያስጠይቅ ነገር ትልቅ ወንጀልም ነው የሚሆነው እና ይሄን ነገር በደንብ አስቢበትና ፎሎ አድርጊኝ። እኔም ፎሎ መልስልሽና ማያ ነው የሚለው ያንቺንም አይደለም። የእሱ አካውንት ሌላ ነው ተስፍሽ። ይሄ አይደለም፣ ይሄ የሰው ነው። በሰው አካውንት መታ ነው። እኔ ቁጥሯን ዋትሳፕ ላይ እሰጥሃለሁ። አዎ እሺ ልንገራት። እኔ ቁጥሯን ዋትሳፕ ላይ እሰጥሃለሁ። ቆንጂት ይኸውልሽ እኛ ምንም ነገር እኔም ቅልቦች እንደ ተቋም ምንም ነገር ሳናጣራ ግራ ቀኝ ሳናይ ዝም ብለን አንገባበትም። ስለዚህ እኔ ከአንቺ የምፈልገው አሁን በሞዴሬተሬ በኩል ቁጥርሽን በውስጥ ልኪልኛለሽ። እኔ ለቅልቦች ልክለታለሁ፣ አንቺንም አወራሻለሁ፣ ማስረጃ እንሰበስባለን። ጉዳዩ እውነት ከሆነ አንላቀቅም። ገባሻ? እኛ የያዝነው ነገር ጥግ ሳናደርስ የምንለቅ ሰዎች አይደለንም። እኔ ገንዘብ ለምኜ ከራሴም ጨምሬ ሰብስቤ የሚከፈለው ነገር ሁሉ ተከፍሎ ፍትህ እንፈልጋለን። ዝም አንልም። ለዛ በኋላ ሀሳብሽን ቀይሪ። አንቺ ነሽ የምትጎጁ። በኋላ በምንም ነገር ተመክረሽም ሆነ ተዘክረሽም ሆነ በምንም ነገር ቃል ተገብቶልሽ ሀሳብሽን ብትቀይሪ፣ ይሄንን የምነግርሽ ብዙ እንደዚህ አይነት ሰዎች ስለጋጠሙ ቤት ቃል ተገብቶልሽ፣ መሬት ቃል ተገብቶልሽ ሀሳብሽን ብትቀይሪ፣ ይሄ የአንቺ ችግር ነው። ግን የልጅሽን ፍትህ እያስበላሽበት ነው የሚሆነው። በኋላ ሀሳብ ከቀየርሽ ልጅሽ በፍጹም አድገዋል። እውነት ነው አብይ ልጅሽ ፍትህ በዛ ተጨማሪ ደግሞ አቡዬ የእኛም ቤተሰቦች እኔንም አቡንም የምታምኑ ያላችሁ ሰዎችም አሁን ይሄ የመፍረጃ ሰውየው ምን አይነት ባለጌ ነው ምንድን ነው ጨካኝ ነው የሚያስብል ደረጃ ላይም እንዳደርሱ አጥርተን እኛ አመተንላችሁ ተሌ የሰራው እንደዚህ አይነት ነገሩ ትክክል ሆኖ ተገኝቷል ብለን ስናመጣላችሁ የዛን ጊዜ ይሄ ምን አይነት ጨካኝ ሰው ይሄ ኢትዮጵያዊ አይደለም፣ ይሄ ጭራቱ፣ ይሄ አውሬ ነው መባል በሞዴሬተር በኩል ትልኪልኛለሽ። ላይ ሰጣትም እንደዛ መቀመጥ አትችልም። ፕሮሰስ ይፈልጋል። አብዬ ምን ያደርጉኛል? በአንቺ ኃላፊነት ምንም አያደርጉኝም ብለሽ ራስሽ ኃላፊነቱን የምትወስጂ ከሆነ አሁን ይኸውልሽ ዛሬ ከፖሊስ ከእንትን ነው የመጣሁት፣ ከሆስፒታል ነው የመጣሁት። የፖሊስ መረጃ እጄ ላይ ይዣለሁ። የፖሊስ መረጃ እጄ ላይ ይዤ ጓደኛዬ ሴቶች ጉዳይ ቢሮ ነው የምትሰራው። አሁን እሷ አስገቧት ቆንጅትን እያለች ስለሆነ ሀቢባ ብላኝ ነው እሷ ጋር የመጣሁት እንጂ ፖሊስ ጣቢያ እየሄድኩ ነበረ የሐኪም ማስረጃውን ልሰጥ። የሴቶች ጉዳይ የምትሰራውን ጓደኛሽን መተዋወቅ ማናገር ፈልጋለሁ። ስልኳን በውስጥ ትልኪልኛለሽ። መጀመሪያ አሁን ያንቺን ስልክ ለመስዬ ላኪ። ዋትሳፕ ያለው ስልክ ዋትሳፕ አለሽ ቆንጂት? አለኝ። አዎ ዋትሳፕ 0913 አይ እዚህ ጋር አይደለም አለኝ። ለመስዬ ለእሷ እሺ ነበረው ነገር
በላሽ እናንተም ኮሜንታተሮችም ተረጋጉና እንትን እንበል፣ ኮመንታችሁን ቀንሱት። አሁን ያወራኋት ከሆነ በጣም እያገዘች እንዳለ ችግር የለውም። እሺ እውነቱን ነው ተስፍሽ፣ ነገሮች እንዳይበላሹብን ነው። እሺ እንትን የማያን ስልክ ፈልጋለሁ። ማያ ስልክሽን ላኪልኝ።